ሰላም ሰላም የተወደዳችሁ የናይል አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ይህ ናይል አካዳሚ ነው። የዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ጀምሩ። ነባር ቤተሰቦቻችን ደግሞ ላይክ እና ሼር እያደረጋችሁ አማርኛን ከመሰረቱ ማንበብና መጻፍ ለሚቸገሩት ወንድሞች ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። ዛሬ ደግሞ ለየት ባለ ሁኔታ መሰረታዊ የስኬት ህጎች ስንት ናቸው የሚለውን እናያለን ማለት ነው። ስለዚህ እነዚህ መሰረታዊ የህይወት ህጎች የሚባሉትን አንድ ባንድ ከመጀመሪያው እስከ መጨረሻው የምናይ ነው የሚሆነው። በውስጥ መስመር መማር ለምትፈልጉ ከዚህ ጋር በማስቀምጥላችሁ ስልክ በቀጥታ መደወል፣ በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ቀለል ባለ ሁኔታ በሳምንት 5 ቀን ከሰኞ እስከ ዓርብ በኦንላይን እያስተማርን ነው የምንገኘው። እናንተም በኦንላይን ትምህርታችሁን መከታተል ትችላላችሁ። ባላችሁበት ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በአጭር ጊዜ ብቻ አቀላጥፋችሁ ማንበብና መጻፍ እንድትችሉ እናደርጋለን። እንዲሁም ማንበብና መጻፍ እየሞከራችሁ ነገር ግን በደንብ መጻፍ ለማትችሉ እህት ወንድሞቼ አንድ የማስተላለፍላችሁ ምክር ምንድነው? ማንበብ ብቻ በቂ አይደለም፣ መጻፍ የግድ ያስፈልገናል። ስለዚህ ወይም እንዲሁም አንድ ሰው ጽፎልን ያንን ጽሁፍ መመለስ መቻል አለብን። ለዛ ደግሞ የግድ እኛ መጻፍ መቻል አለብን። ለዚህ ደግሞ ትልቁ መፍትሄ ምንድነው? በውስጥ መስመር በመማር አሊያም ደግሞ እናንተ በመጠየቅ ትክክለኛውን እውቀት ማግኘት ትችላላችሁ። በተለይ አንደኛና ከአራተኛ ፊደላት ላይ ተመሳሳይ በሚሆንባችሁ ሁኔታ ሶስተኛ፣ ስድስተኛ ተመሳሳይ በሚሆንባችሁና ሁለተኛና ሰባተኛ ተመሳሳይ በሚሆንባችሁ ሁኔታ አለመጻፍ መቻል ትልቅ የአእምሮ ሸም ነው የሚሆነው። ማንበቡ ብቻ በቂ አይደለም። ልታነቡ ትችላላችሁ፣ ነገር ግን መጻፉን አትችሉትም። ስለዚህ ይህንን ለማግኘት ደግሞ በውስጥ መስመር በመማር እንዲሁም በቀጥታ መደወል፣ በኢሞ፣ በዋትስአፕ፣ በቴሌግራም የምታገኙ ነው የሚሆነው። ቀለል ባለ ሁኔታ በሳምንት 5 ቀን እናስተምራችኋለን። በጣም ጥሩ በሆነ ሁኔታና ቀለል ባለ ሁኔታ እናንተ ባልጠበቃችሁበት ሁኔታ እያስተማርን ነው የምንገኘው። በአጭር ጊዜ ብቻ አቀላጥፋችሁ መጻፍና ማንበብ እንዲችሉ እናደርጋለን ማለት ነው። አሁን ቀጥታ ወደ ትምህርቱ ነው የሚሄደው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው የስኬት ህግ ከማንበብና ከመጻፍ ያለፈ በእናንተ በህይወታችሁ ላይ አስፈላጊ የሆኑ የሚባሉ ትምህርቶችን ሁሉ እየሰጠን ነው የምንገኘው። ስለዚህ ዛሬ የምናያቸው የህይወት ህጎች ናቸው። የህይወት ህጎች ምንድን ናቸው? በህይወታችን ላይ የሚያስፈልጉን ህጎቹ ምንድን ናቸው? እነዚህን ብናደርግ ምን ሊፈጠር ይችላል ወይም ምን እንጠቀምባቸዋለን የሚሉትን ነው የምናየው። ስለዚህ እዚህ ጋር እንደምታዩት የመጀመሪያው ጊዜህን በአግባቡ ተጠቀም። አንደኛውና የመጀመሪያው የህይወት ህግ ምንድነው? ጊዜን በአግባቡ መጠቀም መቻል ነው። ጊዜን የምናባክን ከሆነ በህይወታችን ላይ የምናጣቸው ብዙ ነገሮች ይኖራሉ። ጊዜያችን ከጠዋት እስከ ምሽት ምን ማድረግ አለብን የሚለውን በእቅድ መመራት መቻል አለብን። እንደዛ ስናደርገው ማንኛውንም መስራት የምንፈልገውን ነገር በጊዜያችን መስራት እንችላለን ማለት ነው። ሁለተኛ መጽሐፍትን አንብብ። መጀመሪያ ማንበብና መጻፍ የማንችል ከሆነ መጀመሪያ ትኩረት ባለብን ነገር ማስቀደም ባለብን ነገር ላይ እናስቀድም፣ ማንበብና መጻፍ እንቻል። ነገር ግን ማንበብና መጻፍ የምንችል ከሆነ ደግሞ የተለያዩ መጽሐፍቶችን እናንብብ። ምግብ እኛ እንደሚያስፈልገን ሁሉ ለመኖር ምግብ ያስፈልገናል አይደለ? ለአእምሯችንም መጽሐፍትን መመገብ መቻል አለብን። አእምሯችንም ምግብ ስለሚያስፈልገው መጽሐፍትን ማንበብ መቻል አለብን ማለት ነው። ሶስተኛው ራስህን አስተምር ወይም አሰልጥን። ራስን ማስተማር መቻል አለብን፣ ማሰልጠን መቻል አለብን። ከትናንትናው የተሻለ እውቀት ለማግኘት የግድ መማርና ሌሎችን አዳዲስ ነገሮችን ማወቅ መቻል አለብን ማለት ነው። አራተኛው አመስጋኝ ሁን። የተሰጠህን አመስግን። ይህ አለኝ ብለህ አመስግን። ሁላችንም በተሰጠን ልክ ማመስገን ከቻልን ያለን በቂያችን ነው ብለን እናምናለን። ስለዚህ የተሰጠን ነገር ማመስገን መቻል አለብን ማለት ነው። አምስተኛው ለራስ ዋጋ ስጥ። ለራሳችን ዋጋ ካልሰጠን ለሰዎች ዋጋ ልንሰጥ አንችልም። ለራሳችን ዋጋ ካልሰጠን እኛ ያለንበትን ልናውቀው አንችልም። ስለዚህ ለራስህ ምን ስጥ? ዋጋ ስጥ ማለት ነው። ለራስህ ዋጋ ስጥ። ከሌሎች ትምህርትን ውሰድ። ትምህርትን መውሰድ መቻል አለብን። ስለዚህ እኛ የራሳችን እውቀት በቂያችን ነው ብለን መቀመጥ መቻል የለብንም። እውቀትን ከትንሽም ከትልቅም ከመምህርም ከተማሪም እናገኛለን። ስለዚህ ለራሳችን ትምህርት ከሌሎች መውሰድ መቻል አለብን ማለት ነው። ስህተታችን ከሌሎች ላይ ልናገኘው እንችላለን። እንዲሁም ደግሞ ከማንኛውም ከህይወታችን ላይ ልናገኝ ስለምንችል ስለዚህ ትምህርትን ከሌሎች መውሰድ መቻል አለብን ማለት ነው። በራስህ ተማመን። ሌላኛው ደግሞ በራስህ ተማመን። አንድን ነገር ስንሰራ በራሳችን መተማመን ካልቻልን ሁሌም ከሰው ድጋፍ እንፈልጋለን። ሁሌም በእግራችን መቆም አንችልም። በራሳችን ጫማ መቆም አልቻልንም ማለት ደግሞ ዘወትር በሰው ድጋፍ መንቀሳቀስ አንችልም ማለት ነው። የሆነ ቀን ላይ ብቻችን መቆማችን አይቀርም። የሆነ ቀን ላይ ስለራሳችን ኑሮ ማሰባችን አይቀርም። ስለዚህ በራሳችን መተማመን፣ በራሳችን ውሳኔ መወሰን መቻል አለብን ማለት ነው ከወዲሁ። ከዚህ በመቀጠል ትዕግስተኛ ሁን።
አንድን ስራ ስንሰራ ትዕግስተኛ መሆን መቻል አለብን። ካልታገስን ዛሬ ሊበላሽብን ይችላል አንድ ስራ፣ ነገ ሊስተካከል ይችላል። ዛሬ ሊያልፍብን ይችላል፣ ነገ ልናገኘው እንችላለን። ስለዚህ በእነዚህ መካከል ግን ትዕግስተኛ መሆን መቻል አለብን። በነገሮች መካከል ትዕግስተኛ ካልሆነ ነገ ማየት አንችልም ማለት ነው። ነገን ማየት አንችልም። ሌላው ንጽህናህን ጠብቅ። ንጽህናህን ጠብቅ። ይህም አንዱ የህይወት ህግ ነው። ሰዎች ቤት ስትሄድ ባለ ነገር ንጽህናህን ጠብቀህ መቅረብ መቻል አለብህ። በምትንቀሳቀስበት በምትሄድበት ሁኔታ ሁሉ ንጽህናህን መጠበቅ መቻል አለብህ። ይሄ የአንድ የህይወት አካል ነው። ስለዚህ የመጀመሪያው ህይወታችን የምንቀይርባቸው ህጎች ወይም የህይወት ህጎች ከሚባሉት መካከል ንጽህናን መጠበቅ መቻል አለብህ። እቅድ ይኑርህ። በምንንቀሳቀስበት ዘፈቀደ መንቀሳቀስ መኖር መቻል የለበትም። ነገ ምን ማድረግ አለብኝ፣ ዛሬ ምን መስራት አለብኝ፣ አቅደህ መንቀሳቀስ መቻል አለብህ። የዛሬ ዓመቱንም ማቀድ መቻል አለብህ። ለምታደርጋቸው ነገሮች ሁሉ በእቅድ መመራት መቻል አለብህ። እቅድ ከሌለህ ምንድነው የምትሆነው? ዝባዝንኬ ነው የምትሆነው። እንደፈለግ ሰው በመራ መንገድ ብቻ ነው የምትሄደው። በራስ መንገድ መሄድ መቻል አለብህ ማለት ነው። ስለዚህ ለምትሰራቸው ማንኛውም ስራዎች ሁሉ እቅድ መኖር መቻል አለብህ። ሌላው በቂ ረፍት ውሰድ። ታታሪ ነህ፣ ትሰራለህ፣ በደንብ ትንቀሳቀሳለህ። ነገር ግን ያንን ስታደርግ ደግሞ ምን መውሰድ አለብህ? በቂ ረፍት መውሰድ መቻል አለብህ ማለት ነው። በቂ ረፍት መውሰድ መቻል አለብህ። ስለዚህ ለምንሰራቸው ስራዎች ታታሪነታችን እንዳለ ሆኖ ግን በትንሿም ቢሆን በቀን በትንሹ 8 ሰዓት መተኛት መቻል አለብን። ይህ በቂ ረፍት ሊባል ይችላል ማለት ነው። እንዲሁም 6 ሰዓት ተኝተን ሌሎችን ስራዎችን በስርዓት ካከናወንና አልባሌ ቦታ ላይ ካላሳለፍናቸው በቂ ረፍት ወስደናል ማለት እንችላለን ማለት ነው። ሌላው አድራጊ ሁን። ተናጋሪ ሳይሆን ፈጻሚ፣ አስመሳይ ሳይሆን ተግባሪ መሆን መቻል አለብህ። አድራጊ መሆን መቻል አለብህ። ተናግረህ መተው ሳይሆን ተናግረህ መተግበር መቻል አለብህ። ስለዚህ ምን መሆን መቻል አለብህ? አድራጊ መሆን መቻል አለብን። ለምናደርጋቸው ሁሉ ተግባሪ ወይም ፈጻሚ መሆን መቻል አለብን ማለት ነው። ስለዚህ አድራጊ ሁን ማለት እሱን ነው። ሌላው ራስህን ጠይቅ። እኔ ማን ነኝ? ምሰራውስ ምንድን ነው? ለነገ ወዴት ነው መሄድ ያለብኝ ነገር የሚለውን ነገር ራሳችንን መጠየቅ መቻል አለብን። ራስህን ጠይቅ። ምን እየሰራው ነው? ለነገ ምን አደርጋለሁ? ለወደፊት ምን እሰራለሁ? የሚለውን ነገር በራሳችን መተማመንና ራሳችን መጠየቅ መቻል አለብን። ታጋሽ ሁን። ቅድም ምን ብያለሁ? ትዕግስተኛ ሁን ብያለሁ አይደለ? ታጋሽና ትዕግስተኛ ተመሳሳይ ናቸው። አንድ ነገር ስናደርግ ታጋሽ መሆን መቻል አለብን። አስተዋይ መሆን መቻል አለብን። ልበሰፊ መሆን መቻል አለብን እንጂ አንድ ነገር ዛሬ ማድረግ አለብኝ ብለን ያ ነገር ሳይፈጸምልን ሲቀር ምንናደድ ወይም ተስፋ ምን ቁርጥ ከሆነ ታጋሹን መሆን አልቻልንም ማለት ነው። ስለዚህ ታጋሽ፣ አስተዋይ፣ ሩህሩህ መሆን መቻል አለብን። እነዚህ ሁሉ የተዘረዘሩት የህይወት ህጎች ናቸው። እነዚህን ሁሉ የተዘረዘሩ የህይወት ህጎች ተግባራዊ ማድረግ ከቻልንና መጠቀም ከቻልን ራሳችን መገንባት ቀላል ነው። ራሳችን በጥሩ መንገድ ማንቀሳቀስ ቀላል ነው ማለት ነው። ስለዚህ ማንኛውም ሰው እነዚህን የህይወት ህጎች በማስታወሻ በመጻፍ ቴሌግራም ግሩፕ አለ፣ ከዛ ላይ ልታስቀምጡልኝ ይገባል ማለት ነው። ማንኛውም ሰው ቴሌግራም ግሩፑን ጆይን በማድረግ እንደዛ አይነትና ከዚህም የተሻሉ ነገሮችን ስለሚለቀቁበት ሁሌም እያነበበ እዛ ላይ ራሱን መገንባትና ራሱን የተሻለ ቦታ ማድረስ ይችላል ማለት ነው። ስለዚህ ሁላችሁም ይህ ቪዲዮ እንደደረሳችሁ ሰብስክራይብ በማድረግ ለሌሎችም ሼር እያደረጋችሁ ታዳርሱልኝ ዘንድ ከወዲሁ አሳስባለሁ። አማርኛን ከመሰረቱ ማንበብና መጻፍ የምትቸገሩ ካላችሁ በቀጥታ መደወል በኢሞ፣ በዋትስአፕ፣ በቴሌግራም እዚህ ጋር በማስቀምጥላችሁ ስልክ ዘውትር የምታገኙ ነው የሚሆነው። ከሰኞ እስከ ዓርብ ባሉ የሥራ ቀናት እያስተማርን ነው የምንገኘው። በጠዋት በማታ በግል በግሩፕ የእናንተን ፍላጎት መሰረት ያደረገ ትምህርት ብቻ እየሰጠን ነው የምንገኘው። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። በሌላ ክላስ እስከምንገናኝ መልካም ጊዜ ይሆንላችሁ።